ዛሬ አርሲ ያሉ ክርስቲያኖች ይታረዳሉ። ምናልባት እኛ መካከል አንዱ ስላልታረደ ነው። መቼ ነው የምንታረቅ? መቼ ነው የምንራራ? መቼ ነው የምንተዛዘን? መቼ ነው የምንደማመጥ? የወንድም ጌጡ የሚገባን መቼ ነው? የክርስቶስ ቤተክርስቲያን አንድነቷ የሚገባን መቼ ነው? ምንም ሁሉ ይሄ ሊለትካ ዘርሱ ነው። እኔ ይሄ ነገር ቢለቀን ጥሩ ነው። መንኩሶ ያለቀቀ ዘረኝነት፣ ቄሱን ያለቀቀ ዘረኝነት ሲኦል ሲገባ ሊለቀው ነው። ይሄ ነገር ነው ትልቁ በሽታችን። ደግሜ እነግራችኋለሁ፣ ይሄ ነገር ትልቁ በሽታችን ነው። አደራችሁን የእግዚአብሔር ቤተሰቦች ዳግመኛ ወደዚህ መዘጋት ውስጥ እንዳንሄድ እግዚአብሔር ይጠብቀን። ለእኩይ ዓላማቸው ተደራጅተው ሲያበቁ ቤተክርስቲያንን ለማጥቃት የተለያየ ግሩፕ መስርተው ይንቀሳቀሳሉ። እኛ ደግሞ ተኝተን እነሱን እንጠብቃቸዋለን። እርስ በርሳችን ምቀኝነት፣ አንዱ ኦርቶዶክስ አንዱን ለመጣል ይሯሯጣል። እነሱ ተጋግዘው ቤተክርስቲያንን ለመጣል ይሮጣሉ። ጥፋቱ ማጋ ነው ያለው? እኛ ጋር ነው ወይስ እነሱ ጋር ነው ያለው? ራሳችንን ቆመን የምናይበት ጊዜ ነው ይሄ ጊዜ። በዚህ ላይ አጥማቂዎች አሉ። የቤተክርስቲያን ሄዴክ ጭንቅላታችንን ፈተውናል። ሌላ ነገር እንዳናስብ አድርገውናል። እና ይህንን ቪዲዮ ኮፒ ሊንክ አድርጉት እስቲ። ያዘጉብናል አካውንታችንን፣ እነሱም ያዘጉብናል፣ የኛዎቹም ያዘጉብናል። ተባብረው አንድ ላይ አጀብ ነው፣ ጉድ ነው። እግዚአብሔር ያውቃል። ኮፒ ሊንክ አድርጉት ይህንን ቪዲዮ። ሬት ስሚ ሰማያ ድምጪ ቤተክርስቲያን መስክር የለውበትም። እኔ የምመክረው በአሁኑ ሰዓት ራስን ታጠቅ፣ ራስን አዘጋጅ፣ ራስን ተከላከል። የሚያድንህ እሱ ነው። አለቀ። ቅድም ስትናገሩ ነበር ምህረተአብ፣ ሰሞኑንም ሲጽፉ አይቻለሁ። አንዳንድ ሰዎች ልካችሁልኛል። ምህረተአብ ቢኖር ኖሮ ምህረተአብ ቢኖር ከቁመት በላይ የሆነ ጧፍ ያስይዛል። ቦሌ መድኃኔዓለም ኑ የኦርቶዶክስ ማንም የማይቀርበት እንታላንጉ በያለን ማንም ቀርበት የምንሾምበት ይላል። ትልቅ የጧፍ ያስይዛል። አለን በእግዚአብሔር ሁሉን አልፈን አለን። ሴቶች እዛ ጋር ወንዶች እዛ ጋር ነው የሚል አለቀ። ከዚህ በላይ ምህረተአብ ራስን ተከላከል ብሏል። አዲስ አበባ መስቀል አደባባይ እንገናኝ ምናምን አለ። እሱ የት ሄደ? ሸዋሮቢት ሄደ። በማግስቱ አለቀ። ምህረተአብ ጠራን ብሎ ህዝቡ መስቀል አደባባይ ሄደ። ፖሊስ ጠበቀና እንካቅመስ ሽባ በሽባ አለ። የእስጢፋኖስ አለቃ ናቸው እግዚኦ ብለው እንትን ብለው ያመጡት። ምህረተአብ ቢመጣ ኖሮ ምህረተአብ ሽባ ነው ያደረገ። ምህረተአብ ልምሾ ነው ያደረገ። ምህረተአብ ከሱ ጋር ሆነን ስንታይ እናስፈራ ነበር። መዝሙርን ነው የፈሩት እነሱ። ጧፍ ማብራትን ነው የሚፈሩት? አይፈሩትም። እንደውም እንትኑን ይዩታል። ገና አልነካ ነው፣ ገና መቀነስ አለብን፣ ገና መሸመም አለብን፣ አልተነካም ነው የሚሉት። ሄኖክ ኃይሌ የሚሰራላቸው እሱ። ዘፋኞች እንኳን አቁሙ እኮ ተመልከት። ዘፋኞች አቁሙ ሲባሉ እንደዚህ ሆኖ እንጀራችን እኛ ህዝብ እናከብራለን ብለው አቆሙ። ሄኖክ ኃይሌ አላቆመም። ጥቁር የለበሰውን በፖሊስ እያስደበደበ ነጭ ልበስ ብሎ በአሩሲ ህዝብ ላይ ነጭ አስለብሶ እኮ ነው ሄደው። ይሄ ካቶሊክ ስለዚህ ሊቀ ሊቃውንት ከሌ ነው ምናምን። አሁን ሊቀ ሊቃውንት ምን እንደነካቸው አላውቅም። የሆነ ነገር ጽፎ አይቻልም። እና ቤተ ክህነቱ እንትን ስላለ እንጠብቅ፣ እነሱን አባቶቻችንን ባንናገር ጥሩ ነው ምናምን ብሎ ያለ ማለት ነው። እያየሁት ነው። እንደውም ህዝቡ ላይ የወረደበት ነው እያየሁት። የጥያቄ ምልክት አድርገውበት ማለት ነው። ከዚህ በፊት ቀደም እያን ከልቅሶ ጋር ንግግሮችን ስናደርግ የነበረው የአሩሲ ሀገረ ስብከት ዝምታ አስደንግጦን የእረኝነት መልክ ብናጣበት ነበር። አሁን ግን በማህበራዊ ሚዲያ እንደተከታተልኩት የሀገረ ስብከቱ ሊቀ ጳጳስ መግለጫ ሰጥተዋል። መግለጫ ነው የጠፋው። መግለጫማ ተጽፎ የተጠበቀ ነው። ሀገረ ስብከቱ እኮ የሰጠው መግለጫ ስራ አስኪያጁ ምንድን ነው ያለው? ቢቢሲ ሲጠይቀው የተወሰነች ግጭት ናት የተፈጠረችው ነው። የኦሮሚያ ሲኖዶስን ያቋቋመ ሰው እኮ ነው ይሄ ሰው እያምጥቶ ስራ አስኪያጅ ያደረጉት። ቢቢሲ ሲጠይቀው የተወሰነች ግጭት ናት አለ። ቤተክርስቲያን እንደዚህ ተቃልጧ ትንሽ እሳት ተነስታለች መሰለኛል።
እና ምንድነው ሲል መንግስት አጣሪ ልኳል፣ እሱን እናደርጋለን። የቤተ ክርስቲያኒቷ ስራ አስኪያጅ የሆነ ከአራጆቹ ጋር አብሮ የሚሰራ ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ይህን ቪዲዮ ለምትወዷቸው ሰዎች ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ አድርሱላቸው። ቤቱንም ፎሎ አድርጉ። ምን እንደሚከሰት ከመናገሬ በፊት አንድ ቁም ነገር ልንገራችሁ። በምትሰሙት ነገር ሁሉ ልባችሁ አይሸበርባችሁ። ክርስቶስ ለደቀ መዛሙርቱ ከማድረጉ በፊት አበክሮ ከተናገራቸው ቃላቶች መካከል አንደኛው እኔ ከእናንተ ጋር እኖራለሁና ልባችሁ አይሸበር የሚል ነው። ስለዚህ እግዚአብሔር ከኔ ጋር አለ ብላችሁ የምታምኑ ሰዎች ሁሉ ልባችሁ በምትሰሙን ነገር አይሸበርባችሁ። እግዚአብሔር አለ። ይኸውላችሁ ሰኔና ሰኞ ሲገጥም በሀገር ላይ ረሃብ፣ ቸነፈር፣ ጦር ይሆናል ይሏቸዋል። ጦርነት ይሆናል ይሏቸዋል። ይህን የሚሏችሁ ደግሞ ሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየጠቀሱ እየዘረዘሩ ነው። አሜሪካኖች 13 ቁጥርን ወይንም ቀን 13ን በጣም ይጠሏታል አሉ የሆነ መጽሐፍ ሰነብ እና የሚጠሏት ለምንድን ነው? የሆነ ሰው በ13 ቀን በቀን 13 የደረሱትን መከራዎች ዘርዝሮ የሆነ መጽሐፍ ያሳትማል። ከዚያ ያንን መጽሐፍ ያነበቡ ሁሉ 13 ቁጥርን 13 ቀንን የሆነ እንደተረገመች አይነት አድርገው ወሰዷት። በጣም ይጠሏታል። እና ይኸውላችሁ እነዚህም ሰዎች የሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየቆጠሩ ማለት ነው እናንተን ያስፈራሯቸዋል እንጂ ምንም መነሻ የላቸውም። ሰኔና ሰኞ ገጥሞ ጦርነት የተደረገባቸው ዓመታት አሉ ወይ? አዎ አሉ። ግን ሰኔና ሰኞ ገጥሞም ሰላም የሆኑባቸው ዓመታት ብዙ ዓመታት አሉ። አይደለም ሰኔና ሰኞ ተውት፣ ሰኔና እሁድ ገጥሞ ጦርነት የተደረገባቸው ረሃብ የነበረባቸው ዓመታት የሉም እንዴ? አሉ እኮ። ታዲያ ሰኔና ሰኞ ከሰኔና ከሰኞ ነው እንድቁም ነገሩ አይደለም። ይሄ በተለምዶ የመጣ አባባል ብቻ ነው። በዚህ አባባል አትሸበሩ፣ አትደንግጡ። እንደውም ይሄን አባባል የቤተ ክርስቲያናችን ሊቅ መምህር አፈወርቅ ተክሌ እንደዚህ ይሉታል፣ ሰኔና ሰኞ የመለኛ የጠንቋይ ፈሊጥ ይሉታል። ስለዚህ ምንም መነሻ የለውም። የሆነ ሰው የሆነ ፈለሰፈው ከዚያ ማስፈራሪያ ሆኖ ቀጠለ ማለት ነው። ስለዚህ ልባችሁ አይሸበር። በቃ የሚሆነው ነገር መሆኑ ለማይቀረው የማይሆነው ነገርም ለማይሆነው ነገር የኛ ልብ ለምንድን ነው የሚሸበረው? እግዚአብሔር እኮ አለ አይደል? በቃ የሚሆነው ነገር ይሆናል። በቃ እኛ ስለተሸበርን ስለደነገጥን የሚቀር ነገር የለም። ስለዚህ ልባችሁ አይሸበርባችሁ። ለሁሉም ነገር እግዚአብሔር አለ። እስኪ ሁላችሁም ኮሜንት ላይ እግዚአብሔር አለ እያላችሁ ጻፉ። እግዚአብሔር አለ፣ እግዚአብሔር አለ እያላችሁ ሁላችሁም ኮሜንት ላይ ጻፉ። ቪዲዮውን ሼርና ላይክ ሪፖስት እያደረጋችሁ ለብዙዎች እንዲደርስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ።